ጤናስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በትምህርት ለትውልድ ንቅናቄ ከ7900 በላይ ትምህርት ቤቶች ግንባታ መጠናቀቁን የትምህርት ሚኒስቴር አስታወቀ። በደቡብ ጎንደር ዞን የተሰማራው ክፍለ ጦር በጽንፈኛ ቡድን ላይ እርምጃ በመውሰድ ጽንፈኛውንና አመራሩን መደምሰሱ ተገለጸ። በተመሳሳይ በአሸባሪ ቡድን ሸኔ ላይ በተወሰደ እርምጃ በርካታ ኃይል መደምሰሱና ቀሪው መማረኩም ተገልጿል። ከአሜሪካ ጋር እሳትና ጭድ የሆነችው ሀገር ኢራን የአፈር ማዳበሪያ ፋብሪካውን ለማድረግ ከኢትዮጵያ ጋር ለመስራት ፍላጎት እንዳላት ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪ የነበሩት ማይክ ዋልዝ ከስልጣን ማንሳታቸው ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። በቅድሚያም በትምህርት ለትውልድ ንቅናቄ ከ7900 በላይ ትምህርት ቤቶች ግንባታ መጠናቀቁን የትምህርት ሚኒስቴር አስታወቀ። በሚኒስቴሩ የትምህርት ፕሮግራሞችና ጥራት ማሻሻያ ኃላፊ ዳዊት አዘነ እንዳሉት በሀገር አቀፍ ደረጃ ከሚገኙ 50 ሺህ ትምህርት ቤቶች ውስጥ 80% የሚሆኑት ከደረጃ በታች ናቸው። ከደረጃ በታች የሆኑ ትምህርት ቤቶችን ለማሻሻልና ጥራቱን የጠበቀ አገልግሎት እንዲሰጡ ለማድረግ በትኩረት እየሰራ ነው ብሏል። በትምህርት ለትውልድ ንቅናቄ እስካሁን ከ7900 በላይ የቅድመ መደበኛ አንደኛ ደረጃና ሁለተኛ ደረጃ አዲስ ትምህርት ቤቶች ተገንብተዋል ነው ያሉት። በተመሳሳይ በንቅናቄው የ29900 ትምህርት ቤቶች እድሳትና ጥገና ስራ መከናወኑን ኃላፊው ለፋና ተናግረዋል። ህብረተሰቡ ንቅናቄውን ለማሳካት በጉልበት በእውቀትና በገንዘብ የሚያደርገው ተሳትፎ የሚበረታታ እንደሆነም ጠቅሷል። የትምህርት ጥራት ችግርን ለመቅረፍ ከታች ከመሰረቱ በትኩረት መስራት እንዳለበትም አቅጣጫ መቀመጡን አስገንዝበዋል። የትምህርት ቤቶችን ደረጃ የማሻሻልና ለመማር ማስተማር ምቹ የማድረግ ሂደት ከህብረተሰቡ ያልተቋረጠ ድጋፍ እየተደረገ መሆኑን የአማራ ክልል ትምህርት ቢሮ ገለጸ። የቢሮ ምክትል ኃላፊ ሙኳንን ታደመ በክልሉ ትምህርት ቤቶች ደረጃ ለማሻሻልና ምቹ መማሪያ ለማድረግ እየተከናወኑ ያሉ ስራዎችን በተመለከተ ማብራሪያ ሰጥቷል። በክልሉ ትምህርት ቤቶችን ምቹ ለማድረግና የተሻለ ገጽታ እንዲኖራቸው በሚደረገው ጥረት በህብረተሰቡ ያልተቋረጠ ድጋፍ እየተደረገ መሆኑን ተናግሯል። ባለፉት 9 ወራት ከ1 ቢሊዮን ብር በላይ በማውጣት ከ900 በላይ የመማሪያ ብሎኮች ግንባታ መጀመሩን አስታውሰዋል። የመማሪያ ብሎኮቹ እያንዳንዳቸው እስከ 4 የመማሪያ ክፍሎች ያሏቸው መሆኑን ጠቁመው ስራው ሲጠናቀቅ በአጠቃላይ 144,000 ተማሪዎችን ማስተናገድ የሚችል መሆኑን ተናግሯል። የማስፋፊያ ግንባታው ተጨማሪ ተማሪዎችን ከመቀበል ባለፈ የክፍል ጥበትን የሚያቃልል ስለመሆናቸውም አብራርተዋል። ግንባታቸው ከተጀመሩት የመማሪያ ብሎኮች መካከል ግማሽ የሚሆኑት መጠናቀቃቸውን ጠቁሞ ለቀጣይ የትምህርት ዘመን ሁሉም ለአገልግሎት ዝግጁ ለማድረግ እየተሰራ ይገኛል ብሏል። በክልሉ ከደረጃ በታች የሆኑ ትምህርት ቤቶች በትምህርት ጥራት ላይ የሚያሳድሩትን ተጽዕኖ ለማቃለል ትምህርት ለትውልድ ንቅናቄን በማጠናከር የትምህርት ቤቶች ገጽታ የመቀየር ስራዎች በተጠናከረ መልኩ መቀጠሉን አስታውቀዋል። ከአሜሪካ ጋር እሳትና ጭድ የሆነችው ሀገር ኢራን የአፈር ማዳበሪያ ፋብሪካውን ለማድረግ ከኢትዮጵያ ጋር ለመስራት ፍላጎት እንዳላት ተሰማ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ፓርላማ ቀርበው በሰጡት ማብራሪያ ኢትዮጵያ ግዙፍ የማዳበሪያ ፋብሪካ የመገንባት እቅድ እንዳላት መናገራቸው ይታወሳል። ይህን መነሻ በማድረግ ምንጮች እንደገለጹት መንግስት በቀጣዩ 2018 ዓ.ም የበጀት ዓመት ለሚያከናውናቸው ግዙፍ ፕሮጀክቶች አስፈላጊውን ጥናት፣ ፋይናንስና ቴክኒካዊ ትብብር በማፈላለግ ላይ እንደሚገኝ አመላክቷል። በዚህ ረገድ የኢራን መንግስት ኢትዮጵያ ላቀደችው ግዙፍ የአፈር ማዳበሪያ ግንባታ ፋብሪካውን በመገንባትም ሆነ ለፋብሪካው አስፈላጊውን ግብዓት በተለይም አሞኒያ ለማቅረብ ዝግጁ መሆኑን አሳውቋል ተብሏል። ምንጮች እንደገለጹት በቀጣይ 2018 ዓ.ም የበጀት ዓመት ከሚከናወኑ ግዙፍ የመንግስት ፕሮጀክቶች መካከል
በታላቁ የአባይ ወንዝ ላይ ሁለተኛውን የኤሌክትሪክና የመስኖ ግድብ ግንባታ የሚጀመር እንደሆነና የኢትዮጵያ አየር መንገድ በአፍሪካ ቀዳሚ ሆነ ኤርፖርት ቢሾፍቱ ዙሪያ በህዳር ወር ግንባታ እንደሚጀምር ተመላክቷል። በተለይም በሀገሪቱ ትልቅ የውጭ ምንዛሬ የሚጠይቀውን የማዳበሪያ አቅርቦት በራስ አቅም ለመገንባት ጥረት እንደሚደረግና በአፍሪካ ተወዳዳሪ ሆነ ግዙፍ የአፈር ማዳበሪያ ፋብሪካ ግንባታን እውን ለማድረግ ይሰራል ተብሏል። በተጨማሪም ከአዲስ አበባ ወደ ደብረ ብርሃን፣ ከአዲስ አበባ ወደ ጅማ እንዲሁም ከአዲስ አበባ ወደ ደብረ ማርቆስ የፍጥነት መንገድ ግንባታ ማስጀመር የሚሉት ትኩረት ተሰጥቶ የሚሰራባቸው መሆናቸውን ምንጮች አመላክተዋል። በደቡብ ጎንደር ዞን የተሰማራው ክፍለ ጦር በጽንፈኛ ቡድን ላይ እርምጃ በመውሰድ ጽንፈኛውና አመራሩን ደምስሷል፣ መሳሪያ ማርኳል ተባለ። በደቡብ ጎንደር ዞን ሊቦ ከመከም ወረዳ ውሻ ጥርስ ቀበሌና ጣራ ገዳም አካባቢ የጽንፈኛ ቡድን አባላት ላይ እርምጃ የተወሰደባቸው ሲሆን በዚህም የጽንፈኛ ቡድን ሻለቃ አዛዥ በየነ ምህረቱን ጨምሮ የጠላት ከፍተኛ አመራሮች መገደላቸውን የክፍለ ጦሩ አዛዥ ኮሎኔል ሬድዋን ረባቶ ተናግሯል። የክፍለ ጦሩ አዛዥ እንደተናገሩት ሰራዊቱ ቀጠናውን ቀድሞ በማጥናትና ጠላትን ከበባ ውስጥ በማስገባት አብዛኛው ኃይሉ የተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር ማዋል ተችሏል ተብሏል። በተመሳሳይ የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን በሂድቡ አቦቴ ወረዳ በቀርቀርና በሻሜ ቀበሌዎች ላይ በመሰማራት የዘረፋ ተግባር እያከናወነ በሚገኘው አሸባሪ ቡድን ላይ እየወሰደው የሚገኘው እርምጃ ተጠናክሮ መቀጠሉን የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላን ገልጿል። ክፍለ ጦሩ የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ ጠቅሰው የማህበረሰቡን ሀብትና ንብረት የመዝረፍ ስራ ላይ ተሰማርቶ በሚገኘው አሸባሪ ቡድን ላይ በወሰደው ጠንካራ እርምጃ በርካታ ኃይል ሲደመሰስ ሸኔን በመማረክ ስናይፐር፣ ክላሽና ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦር አዛዥ ተናግረዋል። በተያዘ ህይወት አደጋ ላይ ነው፣ ሸዋ ከቆየሁ ይበሉኛል፣ ባክህ ከዚህ መውጣበትን መንገድ አመቻችልኝ ሲል ታደሰ ኃይሌ የተባለ ራሱን የዘራፊው የአማራ ፋኖ በሸዋ አዛዥ ኢንጂነር ደሳለኝ ሲያስብሸው አማካሪ ብሎ የሚጠራው ግለሰብ ተናገረ። ግለሰቡ የጽንፈኛው ፋኖ ቡድን እርስ በርስ መበላላትና በህዝብ ላይ እያደረሰ ያለውን ምክንያት አልባ ሰቆቃ የተቃወመ ይመስላል። የጽንፈኛውን አድኑኝ ተማጽኖ ድምጽ ተከታትለን እንመለስ። እንዴት ነው ያለው? የት ነህ? መቄት ገባ ወይ? ኧረ አልዘለኩም። ባለፈው ቤተሰብ ጋር ሄጄ ነበረ። ከዛ ወዲህ እንኳን አልሄድም። እና የት ናችሁ? እዚሁ በኩል ነኝ። በዳውን ትግል ላይ ተቀላቀላችሁ ወይ? ኧረ ገና ይለይለት እንጂ ዝም ብለን ነው እንዴ? ሰማ አንድ ሚስጥር ላማክርህ ነው። መቼም ካንተ ውጭ ማምነው የለኝም። ምንድን ነው? ደብሮኛል እባክህ። ህይወት አደጋ ላይ ነው ያለው። መውጣት ፈልጋለሁ። ኧረ እባክህ ማርያም ተቆየ ይበሉኛል። እና ምን ይችላል? አላውቅም። እኔ እንዴት እንደምወጣ አላውቅም። የት ነው ያለው? አሁን ወደ ሰንከታ ነው የጁር በታች ወደ ደብረ ብርሃን ወይ? በዛም የበለጠ አደጋ ነው። በእግሬ ነው መውጣት ፈልገው ከነሱ በእግሬ ነው ከነሱ መውጣት ፈልገው። እዛ አደጋ ነው ያቁኛል። ሚዲያ ምንም ስለምታወቅ እና ወይ ወደዚህ ወደ ላይ ብትሆን ነበር አይደል? ወደ ዲቡት ምናምን ብትሆን ወደ ዲቡት እንደዛ ብትሆን በመኪና ጭናው በኢትዮጵያ ጭናው ተወጣ ነበር። አሁን ይኸውልህ ዝም ብዬ በዚህ በመራቤት አድርጌ ነው ማቋረጥ የፈለኩ። አሁን እንሳሩ አካባቢ ለሚ አካባቢ ነኝ። መንገዱ እንዴት ነው የሚያቆርጠኝ ነው? ለሚ ነው ያለው። ለሚ ስር ነው ያለው። ወደ ሰንከታ ያማን ወደ ቀኝ ተታ ማለት ወደ ወራ ሄዶ ነው ወደ ግራ ተሳሰ። ብሔራዊ ምርጫ ቦርድ እንዳይንቀሳቀስ ጊዜያዊ እግድ ካደረገበት በ3 ወራት ውስጥ ሂደትን የተከተለ ጠቅላላ ጉባኤ እንዲጠራ የታዘዘው ህወሓት ጉባኤውን ወደ ጎን ብሎ ሌላ ስብሰባ እያደረገ መሆኑ ተገለጸ። አንጃ ቡድን ምርጫ ቦርድ በሰጠው ቀነ ገደብ ጉባኤ ማድረግ ሲገባው የቦርዱን ውሳኔ ወደ ጎን በማለት ወደ ሌላ ቡድኑ የ6 ወራት የስራ አፈጻጸምና የወደፊት አቅጣጫ ላይ የመከረ መሆኑን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ገልጿል። ቦርዱ ለድርጅቱ የሰጠውን ቀነ ገደብ እስከ ግንቦት 5 ሆኖ ለማለቅ ቀናት የቀሩት ቢሆንም አሻፈረኝ ብሏል። ምርጫ ቦርዱ ህወሓት ጠቅላላ ጉባኤ ካላደረገ በልዩ ሁኔታ የተሰጠውን ፍቃድ እንደሚሰርዝ ከዚህ በፊት ማሳሰቡ አይዘነጋም።
በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ ህወሓት ዳግም እንደ አዲስ ድርጅት አይመዘገብም፣ የበፊት እውቅናው ይመለስለት በማለት ምንም አታመጡም አይነት መግለጫ ማውጣቱ አይዘነጋም። አሁንም ካለው በጣት የሚቆጠሩ ቀናት ተጠቅሞ ሰላማዊ ትግል ለማድረግ እንቅስቃሴ ማድረግ ሲገባው ማናለብኝነቱን ያረጋገጠበት ሌላ ስብሰባ በዛሬው ዕለት እያካሄደ እንደሆነ ለማወቅ ተችሏል። ኢትዮጵያ በክህሎት ልማት ሁለተኛውን የአርበኝነት ምዕራፍ መጀመሯን የስራና ክህሎት ሚኒስቴር ሙፈሪያት ካሚል ገለጹ። ኢትዮጵያ ክህሎት አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮች በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዝያ 27 እስከ ግንቦት 2 ቀን 2017 ዓ.ም ይካሄዳል። ወይዘሮ ሙፈሪያት መርሃ ግብሩን አስመልክተው በሰጡት መግለጫ ኢትዮጵያ ክህሎት ሀገር አቀፍ የክህሎት ውድድር የስልጠና ጥራትን ለማረጋገጥ በየሁለት ዓመቱ እንደሚካሄድ ተናግሯል። መርሃ ግብሩ በሁሉም ክልሎችና ከተማ አስተዳደሮች ሲካሄድ በቆየው ውድድር አሸናፊ ሆኑ ወጣቶች የሚሳተፉበት የክህሎትና የቴክኖሎጂ ውድድር መሆኑንም ነው የገለጹት። የክህሎት ውድድሩ ከኢትዮጵያ ፍላጎት ጋር የሚጣጣሙና ከገበያው ፍላጎት ጋር የሚያስተሳስሩ ችግር ፈቺ ቴክኖሎጂዎች ላይ የሚያተኩር መሆኑም ጠቁሟል። ውድድሩ በ22 ዘርፎች እንደሚካሄድና የቱሪዝም ዘርፉን ማነቃቃት የሚያስችል መርሃ ግብር መሆኑን አስገንዝበዋል። ኢትዮጵያን በዘርፉ ከዓለም አቀፍ ማህበረሰብ ጋር ተወዳዳሪ እንደሚያደርጋት ጠቅሰው በውድድሩ 70 አዳዲስ ቴክኖሎጂዎች ለእይታ ይቀርባሉ ማለታቸውን ገልጸዋል። 2016 በጀት ዓመት 81 ቴክኖሎጂዎች መልማታቸውንና በዘንድሮ በጀት ዓመት ደግሞ 180 ተሳታፊዎች 99 ቴክኖሎጂዎች በማልማት ሂደት ላይ መሆናቸውን ተናግሯል። ኢትዮጵያ ሁለተኛውን የአርበኝነት ምዕራፍ ጀምራለች ያሉት ሚኒስትሯ የክህሎት ውድድሩ የኢትዮጵያ ብልጽግና ለማረጋገጥ ወሳኝ መሆኑን አጽንኦት ሰጥተዋል። ለበዓል ወንድሟን ለመጠየቅ በመጣችበት አጋጣሚ ከጎረቤት የ4 ዓመት ህፃን ልጅ በከረሜላ አታላ የሰረቀችው ተጠርጣሪ ከነ ተባባሪዋ በቁጥጥር ስር አውሎ ምርመራ እያጠራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ህፃን ዮሃ ቡሽ ሚያዝያ 20 ቀን 2017 ዓ.ም ከጠዋቱ 3 ሰዓት አካባቢ በአቃቂ ቃሊቲ ክፍለ ከተማ በተለምዶ መሳለሚያ ተብሎ ከሚጠራው አካባቢ ካለው የወላጆች መኖሪያ ግቢ እየተጫወተ በድንገት እንደጠፋ ነው የተገለጸው። የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንደተናገሩት በዕለቱ ለዳግም ትንሣኤ ወንድሟን ለመጠየቅ የመጣች አንዲት ግለሰብ ልጁን ሰርቃ ወደ አዳማ እንዲወሰድ ማድረጓን ገልጿል። ይሁንና ግለሰቧ ድርጊቱን ለመሸፈን ወደ አካባቢ በመመለስ የጠፋውን ህፃን አብራ መፈለግ እንደጀመረችው ነው የተናገሩት። ግለሰቧ የጎረቤት ልጆችን በሙሉ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢ ውስጥ ስታመላልሳቸው ማየታቸውና ልጃቸውን ግን እንዳላዩት የህፃን ዮሃ እናት ወይዘሮ ሰብለ ሰንበቴ ለፖሊስ እንደተናገሩ ገልጿል። ፖሊስ በደረሰው መረጃም አስፈላጊውን ማጣራት ካደረገ በኋላ ግለሰቧ እንዳትሰወር በጥንቃቄ በመከታተል ፖሊሳዊ ጥበብ በመጠቀም ህፃኑ የሚገኝበትን ቦታ በማረጋገጥ ተጠርጣሪዋን ገንዘብ ክፈሉ እያለች በስልክ ከምትደራደረው ግብረ አበሯ ጋር በቁጥጥር ስር መዋል መቻሉን ኮማንደር ማርቆስ ተናግሯል። አሁን ላይ ፖሊስ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ነው የገለጹት። ልጆች ወላጆች ወይም የአሳዳጊዎች ብቻ ሳይሆኑ ማህበረሰቡን ጭምር ሀብት በመሆናቸው የልጆች ሀሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች ሊኖሩ ስለሚችሉ ወላጆችም ሆነ መላው ህብረተሰብ ለህፃናት ልዩ ክትትልና ጥበቃ በማድረግ ኃላፊነቱን ሊወጣ እንደሚገባ መልእክታቸውን አስተላልፈዋል። 20ኛው የዓለም ስራ ድርጅት አህጉራዊ ጉባኤ ከግንቦት 11 ጀምሮ በአዲስ አበባ እንደሚካሄድ የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ገለጹ። ጉባኤውን አስመልክተው የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫቸውም 20ኛው የዓለም ስራ ድርጅት አህጉራዊ ጉባኤ ከግንቦት 11 እስከ 15 2017 ዓ.ም ድረስ በአዲስ አበባ እንደሚካሄድ ገልጿል። የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ ኢንቨስትመንት ፕሮግራም ማካሄዶች በሚል መሪ ሀሳብ እንደሚካሄድም ጠቁሟል። ጉባኤውን የከተማና መሰረተ ልማት ሚኒስቴር፣ ዓለም አቀፉ የስራ ድርጅትና የኢትዮጵያ መንገዶች አስተዳደር በጋራ ያዘጋጁት መሆኑን አነስቷል። በጉባኤው ፖሊሲ አውጪዎች፣ የአሰሪዎችና የሰራተኞች ማህበራትና ሰራተኛ ተኮር የቴክኖሎጂ ባለሙያዎች፣ መንግስታዊ ያልሆኑ ድርጅቶች፣ የአካዳሚክና የምርምር ተቋማት እንደሚሳተፉ ተናግሯል። የዘርፉን እድሎች፣ ፈተናዎች የሚዳስሱ ጥናታዊ ጽሑፎች ቀርበው ውይይት እንደሚካሄድም ጠቁመዋል። ጉባኤው በስኬት ለማከናወን የተለያዩ ቅድመ ዝግጅት ስራዎች እየተጠናቀቁ መሆኑም ተመላክተዋል። ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለን።
ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪ የነበሩትን ማይክ ሆልዝ ከስልጣን ማንሳታቸው ተገለጸ። ዶናልድ ትራምፕ የብሔራዊ ደህንነት አማካሪያቸው ማይክ ሆልዝን ከስልጣናቸው በማንሳት የውጭ ጉዳይ ሚኒስትር የሆኑትን ማርኮ ሩቢዮ በጊዜያዊነት ቦታው ላይ ሾመዋቸዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈረ ጽሑፍ ይክ ዋልቶዝ በቀጣይ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር እንዲሆኑ እጩ መደረጋቸው ገልጿል። የ51 ዓመቱ የቀድሞ የሪፐብሊካን የህግ ባለሙያ ዋልትዝ በእንዝላልነት መረጃ አሸልኮ እንዲወጣ አድርገዋል በሚል ከፍተኛ ትችት ገጥሟቸው እንደነበርም ነው የተገለጸው። ሄንሪ ኪሲንገር በ1970ዎቹ የውጭ ጉዳይ ሚኒስትር እና ብሔራዊ ደህንነት አማካሪ ሆነው ከሰሩ በኋላ ሁለቱን ኃላፊነት አንድ ሰው ሲይዝ ማርኮ ሩቢዮ የመጀመሪያ መሆናቸውን ሮይተርስ ዘግቧል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን ያለው ጦርነት በቅርቡ የሚያበቃ አይደለም ሲሉ ተናገሩ። ቫንስ አሁን የአሜሪካ አስተዳደር የተደቀነበት ጥያቄ ሩሲያና ዩክሬን ከ3 ዓመታት በላይ ሲቀጣጠል የቆየውን ግጭት እንዲያስወግዱ እንዴት መርዳት እንደሚቻል ነው ብሏል። ምክትል ፕሬዝዳንቱ አክለውም እነርሱ ሩሲያና ዩክሬን ማለታቸው ነው ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸው ብሏል። የቫንስ አስተያየት የተሰማው ኪየቭ እና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬን ብርቅዬ ማዕድናት ትርፍ ለማጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬን ጦርነትን የያዘበትን መንገድ ተከላክለዋል። በድንበር በኩል ከህንድ ወደ አገሯ የሚገቡ ዜጎቿን ለማቀበል ዝግጁ መሆኗን ፓኪስታን አስታወቀች። ባለፈው ሳምንት በካሽሚር ግዛት በተከሰተው ግጭት ሁለቱ ሀገራት ድንበራቸው መዘጋታቸውን ተከትሎ ብዙ ፓኪስታናውያን በህንድ ድንበር በኩል ታስረው ይገኛል። ፓኪስታንን በድንበር በኩል ወደ አገሯ የሚገቡ ዜጎቿን ለመቀበል ዝግጁ መሆኗን አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር ህንድ የፓኪስታን ዜጎች ቪዛ ለመሻር መወሰኗ ከባድ ሰብአዊ ችግሮችን ፈጥሯል ብሏል። በዚህ ምክንያት ብዙ የጤና ችግር ያለባቸው ታካሚዎች ሕክምናቸውን ሳያጠናቅቁ ወደ ፓኪስታን ለመመለስ ተገደዋል ሲሉ ሚኒስቴሩ አስታውቋል። ህንድ የምታስተዳድረው የካሽሚር ግዛት 26 ሰዎች መገደላቸውን ተከትለው ኒውክሌር የታጠቁት ጎረቤታሞች ድንበራቸውን በመዘጋታቸው ብዙ ቁጥር ያላቸው ፓኪስታናውያን በህንድ ድንበር በኩል ታስረው ይገኛሉ። የህንድ መንግስት ፈቃደኛ ሆኖ የሚለቃቸው ከሆነ ፓኪስታን ዜጎቿን ለመቀበል ዝግጁ መሆኗን አስታውቋል። የኒውክሌር ባለቤት የሆኑት ጎረቤታሞቹ ሀገራት በድንበር ላይ ባልታወቁ የታጠቁ ኃይሎች ጥቃት መፈጸሙን ተከትለው የአጸፋ እርምጃ ወስዷል። ሁለቱም ሀገራት ድንበሮቻቸውንና የአየር ክልላቸው ሲዘጉ ዲፕሎማቶቻቸውንም ከየአገራቸው አባረዋል ሲል አናዶል አስነብቧል። የየመኑ ሀውቲ በደቡብ አረቢያ በሚገኝ የአሜሪካ አየር ኃይል ይዞታዎችንና የጦር መርከቦች ላይ ጥቃት ማድረሱን አስታወቅም። የሀውቲ ወታደራዊ ቃል አቀባይ ብርጋዴር ጀነራል ያህያ ሳሪ ባለፈው አሜሪካ ለፈጸመችው ጥቃት ምላሽ ነው ብሏል። አክለውም በደቡብ አረቢያ ባህር የምትገኘው ንብረትነቷ የአሜሪካ እንደሆነ የሚነገርላት ሃሪ ትሩማን የተባለችዋን ጦር ጫኝ መርከብ ከቦታው ለማስወጣት እንደሆነም ቃል አቀባዩ ተናግሯል። በተጨማሪም ሀውቲ ባለፈው ሳምንት የአሜሪካን F-18 የተሰኘ ተዋጊ ጀት ጥቃት ከማድረሱ በፊት መጥቶ መጣሉን አስታውቋል። አያይዞም በጃፋ ከተማ የሚገኙ የእስራኤል ወታደራዊና ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች ማጥቃቱን አረጋግጧል። የሀውቲ ቃል አቀባይ ቡድናቸው አሁንም በወራሪዎች ላይ የተጠናከረ ጥቃት ከማድረስ እንደማይቆጠብ እናም የእስራኤል ከጋዛ ጠቅላላ እስክትወጣ ድረስ እንደሚፋለም ገልጸዋል። ዘገባው የሚድል ኢስት ሞኒተር ነው። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ከሪክቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።